ሰላም ሰላም ውድማይ ሰራዊያን እንዴት ቆያችሁልን? በዛሬው ዕለት የተሰሙ ክለባችን የሚመለከቱ በርከት ያሉ መረጃዎች ይዘን መጥተናል። አብራችሁ ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ ማድረግ ቤተሰብ ሁኑ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ዴቪድ ኦርነስቲን ስለ ማይክል ካሪክ ሹመት እንዲህ ሲል ይናገራል። ካሪክ አሞሪምን ሲተካ ዩናይትድ ትልቁ ኢላማ ለቀጣይ ውድድር ዘመን የቻምፒየንስ ሊግ ብቁ ማድረግ ነበር። ካሪክ ይህን ለማሳካት በትክክለኛ መንገድ ላይ ነው። እናም ያደረገው ነገር ትልቅ ምልክት ነው። እስካሁን ድረስ ያለው ውጤትና በክለብ ውስጥም ሆነ ከውጭ ያለው ተወዳጅነት ሰኞ ላይ ጥሩ ምሽት ባያሳልፍም አሁንም በጣም ጠንካራ ቦታ ላይ አስቀምጧል ብሏል። እንደ ቱሄል፣ ኤንሪኬ፣ አንቸሎቲ ያሉ ከፍተኛ አማሪዎች በአብዛኛው በክረምት አይገኙም። ቱሄል ከእንግሊዝ ጋር አዲስ ውል ተፈራርሟል። አንቸሎቲ በዓለም ዋንጫው ላይ ሆነ፣ ኤንሪኬ በፒኤስጂ አዲስ ውልን ፈርም ይጠብቃል። ክለቡ ከካሪክ ይልቅ የራውላ ግላስነር ወይም ሲልቫ መምረጥን አይፈልግም። ዩናይትድ ሁሉንም ስራዎች አጠናቋል እና ምን ማየት ችኮላ አያደርግም። ሁኔታው በዚሁ ቀጠለ። ካሪክ በከፍተኛ ደረጃ ላይ ይገኛል፣ ነገር ግን እስካሁን ምንም ነገር አልተወሰነም ሲል ዴቪድ ኦርነስቲን ተናግሯል። ፖል ሜሰን ስለ ክለባችን ጠይቆ እንዲህ ሲል ይመልሳል። ዩናይትድ በሚቀጥለው ውድድር ዘመን ለዋንጫው ለመታገል ዝግጁ ነው ብዬ አላስብም። ጥቂት ተጫማቾች ያስፈልጋሉ። ከተመሳሳይ ቡድን ጋር በ38 ጨዋታዎች ላይ ተወዳዳሪ ሆነው የሚቆዩ መስሎ አይታየኝም። አሁን የማይንሰር ትኩረት ወደ ቻምፒየንስ መመለስ ብቻ መሆን አለበት። በዚህ ውድድር ላይ መገኘት ከቻሉ ቡድናቸውን ለመገንባት ጥሩ ገንዘብ ይሰጣቸዋል። አሁን በሳምንት አንድ ጊዜ ብቻ ሲጫወቱ ማየት የለመድ ነው አልነበረም። ይህ ክለብ የገባበት ቦታ ላይ አይደለም። እናም በፍጥነት ወደዚያ መመለስ አለባቸው ሲል ፖል ሜርሰን ተናግረዋል። ማንቸስተር ዩናይትድ በዚህ ክረምት የብሬንትፎርዱን አጥቂ ኢጎር ቲያጎን በቀድሞ የእንግሊዝ አሰልጣኝ ሳም አላርዲስ እንዲያስፈርም ተነግሮታል። ብራዚል ኢንተርናሽናል እስካሁን በቡድኖች 24 ጎሎችን አያስቆጥሮ አንድ አሲስት አስመዝግቧል። የማንቸስተር ሲቲ ኤርሊንግ ሃላንድ በፕሪሚየር ሊጉ ከኢጎር ቲያጎ በላይ ግብ ያስቆጠረ ተጫዋች መሆኑም አይዘነጋም። የሰማሁት በማንቸስተር ሲቲ ያረጋጋ ሲሆን መደበኛ እግር ኳስ ለመጫወት ጓጉቷል። በነገ ምሽቱ የስታንፎርድ ጨዋታ ላይ ለመጫወት አሁን ላይ ዝግጁ ነው ተብሏል። ለአንድሬ ኦናና ቅርበት ያላቸው ምንጮች እንደሚሉት የኦናና አስተሳሰብ ለቅድመ ውድድር ዘመን ወደ ማንቸስተር መመለስና ለአዲሱ አሰልጣኝ በብር ውስጥ ቦታ እንደሚገባ ማረጋገጥ ነው። ኦናና አሁንም በክለቡ ወደፊት ፋንታ እንዳለው ያምናል፣ ተስፋ አይቆርጥም ተብሏል። እንዲሁም ከሲስቶን የተገኘው ሪፖርት እንደሚያስ ማርከስ ራሽፎርድ አስፈላጊ ሆኖ ከተገኘ እንደ አንድሬ ኦናና ወደ ማንቸስተር ለመመለስ ክፍት ይሆናልም ተብለዋል። አይደን ኤቨን ለመጀመሪያ ጊዜ ከቼልሲ ጋር በሚኖር የቅዳሜ ብሪጅ ጨዋታ በማይክል ካሪክ ስር ቋሚ ሆኖ ሊጮት ይችላል ተብሏል። ኤሊዮት አንደርሰን የማንቸስተር ዋነኛ ኢላማ፣ ነገር ግን ማንቸስተር ሲቲ የበርናንዶ ሲልቫ ሮድሪ ላይ ባለው እርግጠኛ ለመሆን ምክንያት ፍላጎት አለው። ኖቲንጋም ፎረስት ለአማካዩ ሪካርድ ክፍል ይፈልጋል። አንደርሰን በሳምንት እስከ 100,000 ፓውንድ ያገኛል እና የዓለም ዋንጫው ከምቶ ማስገባት ወደ ሌላ ክለብ ለመዞር አይገፋፋም ሲል ዴቪድ ኦርነስቲን ተናግረዋል። የጁሊያን ነግልስማን ስም በማንቸስተር ሲቲ የጠናከረ መሆን እየተሰማ የክለቡ ምንጮች ምንም አይነት ድቀተኛ ግንኙነት እንዳልተደረገ ቢገልጹም አንዳንድ ምንጮች ከካምፑ ጋር የመጀመሪያ ቤቶች እንደተደረጉ ያምናሉ። ጀርመን አሰልጣኝ በእጩ ዝርዝር ውስጥ ከፍተኛ ደረጃ ላይ የሚገኝ ሲሆን ብዙ ተጫዋቾች ለረጅም ጊዜ ለእሱ አድናቆት ያላቸው ሲሆን የዓለም ዋንጫ በውሳኔ አሰጣጥ ውስጥ ትልቅ ሚና ይጫወታል። በናግልስማን ሹመት ላይ ግልጽ የሆነ ማብራሪያ በቅርብ ጊዜ ውስጥ ይታወቃል። ካሪክ ቡድኑን ለቻምፒየንስ ሊግ ብቁ ካደረገ ሚናውን እንደሚወስድ ይጠበቃል ሲል ለክለባችን ቅልቤ ነው ሱሊቶልክ ዘግቦታል። ቤን ጃኮብስ በተለያዩ ጉዳዮች ላይ ትላንት ማምሻውን መረጃ ወጥቷል። ቤን ጃኮብስ ስለ ማቲስ ዴሊት መመለሻ ጠይቆ እንዲህ ሲል ይመልሳል። እሱ የሚመለስበት ግን የታወቀ ነገር የለም። እኔ እስከማውቀው ድረስ ትንሽ ስር የሰደደ ስለሆነ መምጫው አይታወቅም ብሏል። ዩናይትድ በጥር ወር ከታይለር አዳምስ ጋር ስለ ክረምት የዝውውር የመጀመሪያው ታደርጓል። ቦርነማውዝ አሌክስ ስኮትን ለማቆየት ተስፋ ያደርጋል። ዩናይትድ ስኮትን ይፈልጋል። ነገር ግን እነዚህ ውይይቶች ዩናይትድ 3 አማካዮችን ሊያመጣ እንደሚችል ያሳዩናል ሲል ተናግሯል። ስለ ማርኮ ሴንሲያሌ መረጃ ከሪፖርቶች በተቃራኒ ቼልሲ በአሁን ጊዜ እሱን ለማምጣት ንቁ ተስፋ አላደረገም። ሊቨርፑል ስለሱ ተናግሯል። ነገር ግን እስካሁን ምንም አይነት መደበኛ ንግግር የለም። አንዳንድ ሰዎች በዚህ ደረጃ ቶተንሃም ከዝውውሩ ያስወጡ፣ ነገር ግን በፕሪሚየር ሊግ ከቆዩ ተጫዋቹ ለመቀላቀል በጣም ከፍቶ ለማይሰትልም ሊሆን ይችላል። ነገር ግን እስካሁን ቅርብ ነገር የለም ብለዋል። ኡጋርቴ ዩናይትድን ከለቀ ቻምፒየንስ ሊግ እግር ኳስን ስለመጫወት ስለሚፈልግ ወደ ሌላ የአውሮፓ ትልቅ ክለብ ያመራል ብሏል። ኡጋርቴ በተጨማሪም ዩናይትድን ከለቀቀ አሁን ላይ ወደ ሞናኮ ለማምራት ክፍት ነውም ሲል ቤን ጃኮብስ ይናገራል። ቤን ጃኮብስ በመቀጠል ስለ ሞርጋን ሮጀርስ ጠይቆ እንዲህ ሲል ይመልሳል። ሮጀርስ በማንቸስተር ዝርዝር ውስጥ ይገኛል። የቪላ ከፍተኛ ነው። በትክክለኛ ቁጥር ለመሸጥ ክፍት ናቸው። ሮጀርስ ለመለቀም እየጠየቀ ያለም፣ ነገር ግን አዲሱ ውል ምንም ለውጥ አያመጣም ብሏል። ራሽፎርድ ወደ ዩናይትድ ቢመለስ በጣም ይገርመኛል። የማርከስ ራሽፎርድ የኦልትራፎርድ ወደፊት ፋንታ አሁን ለጊዜው ያልፎበታል። በተጫዋቹ በኩል በመርህ ደረጃ ስምምነት አለ። ሁሉም ነገር በማንቸስተርና በባርሴሎና መካከል ብቻ ነው የቀረው ብሏል። ካሪክ ለቦታው ከግንባር ቀደም ተፎካካሪዎች አንዱ ሲሆን ይህንንም ተነግሮታል።
ስራውን ሲሰጠው እስከ ዓመቱ መጨረስ ብቻ እንደሚሆን ተነግሮት ነበር። ዩናይትድ ስራ አያገኙም ብለን የምናስባቸው ሰዎች አሉ። ቀዳሚው ሉዊስ ኤንሪኬ ሲሆን በፒኤስጂ 3 ዓመት ኮንትራት ይፈራረማል። ጋሪ ሳውዝጌት እስካሁን ምንም ግንኙነት አላደረገም። ዣቪ አሎንሶና ኤንዞ ማሬስካን በግምገማ ላይ አይደሉም ሲል ቤን ጃኮብስ ይናገራል። ቤን ጃኮብስ በመጨረሻም ናግልስማን የውስጥ ውይይቶች ከደረገባቸው ሰጦች አንዱ ነው። አሁን ለእድሎች ክፍት ነው፣ ነገር ግን ከዩናይትድ ቦርድ ጋር ምንም አይነት መደበኛ ውይይት ወይም ቃለ መልስ አልተደረገም ነው። ቤን ጃኮብስ በመጨረሻም በክረምቱ ከማንቸስተር በሚለቁት ሰዎች ለተመስሎ 6 ወይም 7 ተረስቶች ወደ ማንቸስተር ሊመጡ ይችላሉም ብለዋል። ላውሪ ዎትዌል በዘ አትሌቲክስ አምዱ ላይ ስለሆነ የክለባችን መረጃዎች ሰፋ ያለ መረጃ ሰጥቷል። ላውሪ ዎትዌል ሲናገር እንዲህ አዲስ ፈራሚዎች ለማን አሰልጣኝ እንደሚጫወቱ ማወቅ ይፈልጋሉ። ነገር ግን በዩናይትድ የሚገኙ ከፍተኛ ባለስልጣናት ይህ ከልክ ያለፈ እንደሆነ ያስባሉ። አሁን የማንቸስተር ኃላፊዎች የካሪክ ኖሪፍታ ፋንታ ውሳኔ ላይ እንደሚያተኩሩ አጥብቆ ይናገራሉ። እስከ ዓመቱ መጨረሻ ድረስ የመጠበቅ የት እንደሚያጠናቅም ማየትና ስሜቱን መረዳት እና የመጨረሻውን መረጃ ማጥናት ይፈልጋሉ። ስለ ገበያው ጥሩ ግንዛቤ ለማየት ከጀርባ እንቅስቃሴ አድርጓል። ነገር ግን በቃለ መጠይቁ ሂደት ላይ ገና ናቸው ብለም የማንቸስተር የቅጥር ዳይሬክተር ኃላፊ ክሪስቶፈር ቪቬል ከጁሊያን ናግልስማን ጋር ጓደኛሞች ናቸው። እናም ስለ ባህሪያቱ በእርግጠኝነት ይናገራል። ናግልስማን ባየር ሙኒክን የቡንደስሊጋ ዋንጫ እንዲያሸንፍ ከማድረጉ በፊት በላይፕዚግ ውስጥ አብሮ ሰርቷል። ነገር ግን የዓለም ዋንጫ ፍጻሜ የሚደረገው ዩናይትድ የመጀመሪያውን የቀድሞ ውድድር ዘመን ጨዋታ ካደረገ በኋላ ሲሆን ይህም ነገሮችን ያወሳስባል። ዩናይትድ ከዚህ በፊት በፕሪሚየር ሊግ ውስጥ ያልሰራ አሰልጣኝ እንደገና ለመምረጥ ጥንቃቄ ያደርጋል መባሉ የሚታወሳል። አሁንም ቢሆን ወደ ክለቡ የመምጣት እድል ያላቸው በርካታ አሰልጣኞች ካሪክ ከመጣበት ጊዜ ጀምሮ በተሰጠው ከፍተኛ ኃላፊነት ደረጃ ምክንያት ዩናይትድ ከካሪክ ጋር መሄድን እንዳለበት ያምናሉም ብለዋል። ምናልባት ካሪክና አሰልጣኝ ቡድን አባላት ከፕሪሚየር ሊግ ጎን ለጎን የአውሮፓ ውድድር እንዴት መቋቋም እንደሚችሉ ጥያቄዎች አሉ። ዩናይትድ ወደ ቻምፒየንስ ሊግ ለመመለስ የተቃረበ ነው። አንዱ ይኖራል። በአሁኑ ጊዜ በፕሪሚየር ሊግ ውስጥ ጠንካራ ስራ ቢሰራም ለማንቸስተር ዩናይትድ እንደ አማራጭ አይታይም ብሏል። ዩናይትድ በምትኩ ምዕራዊነትን ቅድሚያ እየሰጠ ነው። የማይክል ካሪክ እየጨመረ የመጡ ተጽዕኖና ውጤቶቹ እንደ አማራጭ ሌላ አሰልጣኝ መንቀሳቀስ የማይታሰብ ያደርጓል። ሉዊስ ኤንሪኬ በሁለቱ ቡድኖች የቻምፒየንስ ሊግ አሸናፊ መሆኑ ጎልቶ እንዲታይ ያደርጉታል። ይህ ማስደሳች ነገር ይፈጥራል። በዩናይትድ ኃላፊዎች ውስጥ ባሉ ሰዎች ዘንድ አድናቆታል። ነገር ግን የፒኤስጂ ሁሉም እስከ 2030 ድረስ እንደሚያደርስ ይጠበቃል። ያሁን ሁሉ በ2027 ያበቃል። ማንቸስተር ከሊድስ ዩናይትድ ጋር በርጮታ ምክንያት በዳይሬክተሮች ሳጥን ውስጥ የነበሩት ሰር ጂም ራትክሊፍ በክለቡ አቅጣጫ ላይ የመጨረሻውን ውሳኔ ያደርጋሉ። የግሌዘር ቤተሰብ አብዛኛውን ባለቤት ሆኖ ይቀጥላል። ነገር ግን ሂደቱን እንዲመራ በመፍቀዳቸው ደስተኞች ናቸው ተብለው በሚቀጥሉ ሳምንታት የሚደረጉ ውጤቶችና አፈጻጸሞች መጨረሻ ውሳኔ ላይ ትልቅ ሚና ይጫወታሉ። ፋይናንስም ቁልፍ ነገር ነው። ቶማስ ቱዌልና ካርሎ አንቸሎቲ ለዩናይትድ ጠንካራ ማቾ እንደሆኑ ተደርጎታል። ነገር ግን ቱዌል ከእንግሊዝ ጋር እስከ 2028 ድረስ ኮንትራት አለው። እንዲሁም ካርሎ አንቸሎቲ ከብራዚል ጋር እስከ 2030 ድረስ ኮንትራት ለማራዘም አሁን ላይ ዝግጁ ናቸውም ተብሏል። ኡናይ ኤምሪ ቀደም ሲል በተለያዩ ደረጃዎች ለማንቸስተር እጩ ሆኖ ቀርቦ ነበር። ሰር አሌክስ ፈርጉሰንም እንደ አሰልጣኝ ያላቸውን ባህሪያት እንደሚያደንቁለት መናገራቸውም ይታወሳል ሲል ላውሪ ዎትዌል ዘግቦታል። ሉዊስ ሳሃ ዩናይትድ ለዴዜሪ ዱዌና ለቪክተር ኦሲሜን ሁሉንም ነገር እንዲያደርግ አሳሰበ። በመጪው ዝውውር መስኮት የሳሃ ህልም ፈራሚዎች እንደሆኑም ገልጿቸዋል። ቢገኝ ኖሮ ለማንቸስተር የሚመኘው ፈራሚ ዱዌ ይሆናል። እሱ አስደናቂ ተሰጥኦ ያለው ነው። በራስ መተማመን የስራ ፍጥነቱን በጣም ወደዋለሁ። እመቃቀሙ እጅግ በጣም ትልቅ ነው። ዱዌ ማን ያስታውሳል ብለህ ብትጠይቀኝ ወጣቱ ክርስቲያኖ ሮናልዶ ነው እልሃለሁ። በጣም የሚፈልገው ተጫዋች ነው ብሏል። ሆኖም ግን ምናልባት የበለ ተጨባጭ አማራጭ ቪክተር ኦሲሜን ነው። ከቤንጃሚን ሴስኮ ጋር በአንድ ላይ አጋር መሆን ይችላል ብሏል። ቻምፒየንስ ሊግ የሚቀጥለው ድር ዘመን ለክለቡ ትልቅ ግብ ይሆናል። እናማማ ተጫዋች ያስፈልገናል። እዚያም አንዳንድ በጣም አካል ተጫዋች ያስፈልጋሉ። ይህም ዩናይትድ ማየት ያለበት መሀሉ ሚዛን ማድረግ የሚችል ነው። የመሀል ሜዳ ተጫዋች እጅግ በጣም አስፈላጊ ነው ሲል ሉዊስ ሳሃ ጠቁመዋል። ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ የጄጄ ጋብሪኤልን እድገት በቅርበት እየተከታተሉ ነው ሲል ቴሌግራፍ ዘግቦታል። ፋብሪዚዮ ሮማኖ የማንቸስተር ሰዎች ለባርሴሎና መልእክት ልኳል ብላ የ30 ሚሊዮን ዩሮ የግዢ አማራጭ ውል ይክፈሉ፣ ራሽፎርድን እንደገና መልሰን መውሰድ እንችላለን የሚለው ሌላ ክለብ መሸጥ ወይም ማቆየት ይችላሉ። የሚቀጥሉ አሰልጣኝ ማን እንደሚሆን አሁን ላይ ወሰናል። ነገር ግን ማርከስ ራሽፎርድ ከማንቸስተር መልቀቁ አሁን ላይ እርግጥ ነው ብሏል። ቼልሲ በዚህ ክረምት አሌሃንድሮ ጋርናቾን ለመሸጥ ክፍት ናቸው። ጋርናቾ ባለፈው ዓመት ቼልሲ ለመቀላቀል በጣም ወቅቶት ነበር። ወኪሎቹ ባለፈው ዓመት ጥር ወር ላይ ስታንፎርድ ብሪጅን ጎብኝተው ነበር። ዩናይትድ በአሁኑ ላይ ከጋርናቾ ሽያጭ 10% ዋጋ የማግኘት ዊልም መብትም አለው ተብሎ ኖቲንግሃም ፎረስት ኤሊዮት አንደርሰን ሲሸጡ የፕሪሚየር ሊጉን የአማካይ ዝውውር ሪከርድ ለመስመር ይፈልጋሉ ተብለዋል። ዩናይትድ የቦሎኛውን አጥቂ ሳንቲያጎ ካስትሮን የተከታተለ ሲሆን ሐሙስ ዕለት ከአስቶን ቪላ ጋር የተደረገውን ጨዋታ ላይ የተገኙት ስካውቶች አርጀንቲናን ተመልክቷል ተብሏል። ካስትሮ በዚህ ክረምት ወደ ፕሪሚየር ሊግ ዝውውር እንደሚያደርግ ይጠበቃል። አርሰናልና ኤቨርተንም ጠንካራ ፍላጎት አሳይቷል ተብሏል። ሳንቲያጎ ካስትሮን እስካሁን ድረስ በ28 ጨዋታዎች 11 ጎልና አሲስት ማስመዝገብም ችለዋል።
ፋብሪዚዮ ሮማኖ የፕሪሚየር ሊጉ አሰልጣኝ የማንቸስተርን ስራ እንደሚፈልግ አረጋገጠ። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ላይ ቋሚ አሰልጣኝ ይፈልጋሉ እና ማይክል ካሪክ ስራውን ለማግኘት ተፎካካሪ ቢሆን በገበያ ሌሎች አማራጮች የተፈለጉ ነው። በቀድሞ አሰልጣኝ ኤሪክ ቴን ሃግና ሩበን አሞሪም ስር ከነበሩት ችግሮች በኋላ የፕሪሚየር ሊጉ ቡድን አሁን ቀደም ሲል የፈጸሟቸው ስህተቶች ለማስወገድ ይፈልጉ እና ማንኛውም ውሳኔ ከማድረጋቸው በፊት አማራጮቻቸው ሙሉ በሙሉ ለመገምገም ጊዜያቸውን ለመውሰድ ዝግጁ ናቸው ተብሏል። እንደ ኦማር ቤራዳና ጄሰን ዊልሆክስ ባሉ ሰዎች የሚመራው የክለቡ የስፖርት ኃላፊዎች ክፍል ሌሎች አሰልጣኞች በቅርበት የተከታተሉ ሲሆን ከደቡብ እንግሊዝ ክለብ በአመቱ መጨረሻ የሚለቀውን የቦርንማውዝ አሰልጣኝ አንዶኒ ኢራኦላ የተመለከቱ ተብሎ ሮማኖ ኢራኦላ ለማንቸስተር የዝውውር ክፍት ነው ያደረገው። የኢራኦላ ስም በድንገት ከፍተኛ ወሬ እያስነሳ ነው። ውሉ በውድድር ዘመኑ ሲያበቃ ቦርንማውዝ የተረጋገጠ ሲሆን የ43 ዓመቱ ስፔናዊ በገበያ ላይ በጣም ተወዳጅ ነፃ ወኪል አሰልጣኝ ከሆኑት መካከል ቀዳሚ ይሆናል። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ በቅርቡ መደበኛ ድርድሮች በይፋ ባይጀመሩ ኢራኦላ በማንቸስተር ቦታውን ለመያዝ አሁን ላይ ክፍት እንደሆነ አረጋግጧል። ሮማኖ ቤቶች ላይ እንዲህ ሲል ይናገራል። ከአሁን ጀምሮ እስከ ዓመቱ መጨረሻ ድረስ ማንቸስተር በቋሚ አሰልጣኛቸው ላይ ውሳኔ ያደርጋል። ነገር ግን በአሁኑ ጊዜ ማንቸስተር ከአንዶኒ ኢራኦላ ጋር ስለመደራደሩ አላውቅም። አንዶኒ ኢራኦላ ቀጣይ ማንቸስተር አሰልጣኝ መሆን ይፈልጋል ብለህ ብትጠይቀኝ በእርግጠኝነት ለዚያ ክፍት እንደሚሆን ተነግሮኛል። ግን በአሁኑ ጊዜ ከዚህ በላይ ምንም ነገር የለም ብለዋል። ኢራኦላ ከቼልሲ ጋር ጥሩ ስራ ሰርቷል። እንደ አንቶን ሴሜንዮ፣ ሚሎስ ኬርኬዝ፣ ዲኖ ሂውስተን ያሉ ቁልፍ ባለስልጦች ቢያጣም በአሁኑ ጊዜ በሊግ ውስጥ አስደናቂ 12 ጨዋታዎችን ያለመሸነፍ ጉዞን በቦርንማውዝ እያሳየ ነው። ባለፈው ሳምንትም አርሰናል በኤምሬትስ ማሸነፉም ይታወሳል። ማንቸስተር ዩናይትድ ሁልጊዜም ከካሪ ጊዜያዊ ስራ ጎን ለጎን ሌሎች እጩዎችን ሲገመግም የነበረ ቢሆንም ይህ ሂደት በቅርብ ቀናት ውስጥ ተፋጥኗል። የክለባችን ኃላፊዎች ቀጣዩን ሹመት በስህተት ላለማድረግ ወስኑም ሰር ጂም ራትክሊፍ፣ ኦማር ቤራዳና ጄሰን ዊልኮክስ የኤሪክ ቴን ሃግን የማርዘሚያ ኮንትራት ካስፈሩ በኋላ ቴን ሃግን ለማባረርና ከዚያም ወደ 30 ሚሊዮን ፖንድ የሚጠጋ ውጭ ያወጡ ሲሆን አሞሪምንም ቀጥረው ከስራ ካባሩ በኋላ ከፍተኛ ጫና ውስጥ ናቸው። ከጠንካራ ጊዜ ቆይታ በኋላ ከኦሌ ጉናር ሶልሻየር ጋር የተደረገውን ስምምነት ስህተት ከመርገብ ይጠነቃሉ። ለዚህ ዩናይትድ ሉዊስ ኤንሪኬን፣ ጁሊያን ናግልስማንና ኡናይ ኦሊቨር ግላሰርና አንዶኒ ኢራኦላን ጨምሮ አማራጮችን መገምገማቸውን የቀጠሉ ሲል ሚረር ዘግቦታል። ማንቸስተር ዩናይትድ ክለቡ ከሚቀጥለው ዘመን በፊት የመሃል ሜዳ አማራጮችን ሲገመግም በዚህ ክረምት ለዴቪድ ፍራቴሲ ድንገተኛ እርምጃ ወስዷል ተብሏል። ዩናይትድ በቡድን መልሶ ግንባታ ውስጥ የወጣቶችና የልምድ ድብልቅን ኢላማ ያደረገ ነው ተብሏል። ፍራቴሲ ጉልበት፣ ጥራትና ከፍተኛ ደረጃ ልምድን ወደ መሃል ክፍሉ ማምጣት የሚችል እምቅ ተጫዋች ተደርጎ ይቆጠራል ሲል ሜል ስፖርት ዘግቦታል። ማንቸስተር ዩናይትድ በዚህ ክረምት የደቡብ ኮሪያውን አጥቂ ኦህዮን ጊዮንን ለማዞር እያሰቡ ነው። 5 ዓመት ጨዋታ በዚህ ውድድር ዘመን በቤሺክታሽ ያሳየው ብቃት በርካታ ስካውቶችን እያስደነቀ ነው። ደቡብ ኮሪያ እስካሁን ለቱርኩ ቡድን 10 ጨዋታዎችን አድርጎ 7 ጎሎችንና 2 አሲስቶችን አድርጎ ዩናይትድ እስከ 25 ሚሊዮን ፓውንድ በቂ እንደሆነ ያምናል ሲል ቲም ቶክ ዘግቦታል። ማንቸስተር የማርከስ ራሽፎርድ ምትክል የሚችል ተጫዋች በመልኩ ሲቀጥል የአትሌቲክ ቢልባኦን የክንፍ መስመር ተጫዋች ኒኮ ዊሊያምስን ለማዞር እያሰቡ ነው ተብሏል። ስፔናዊ የክንፍ መስመር ተጫዋች ክለቡ ለመልቀቅ ዝግጁ መሆኑን ነግሯቸዋል። ይህም ዩናይትድ ፍላጎት ያስደርጋል። ዩናይትድ ዊሊያምስን በፍጥነቱና ተከላካዮችን አንድ ለአንድ በማሸነፍ ባለው ችሎታ ያደርገዋል። ይህም ለቡድኑ ጠንካራ ብቃት እንዲጨምር ያደርገዋል ሲል ኤልናሲዮናል ዘግቦታል። የ18 ዓመቱ ጎድዊል ኩኮንኪ ቀዳሚ ዩናይትድ ከቼልሲ ጋር በሚያደርገው ጨዋታ ላይ ሊሳተፍ ይችላል ተባለ። ማጓየርና ሊሳንድሮ ማርቲኔዝ ከጨዋታ ውጭ ይሆናሉ። አሞሪም ስለ ኩኮንኪ በአንድ ወቅት እንዲህ ሲል ይናገር፣ የፕሪሚየር ሊጉን ፍላጎት ለማስተናገድ ዝግጁ ነው ብዬ አስባለሁ። በጣም የበሰለ ነው ማለቱ የሚታወሰ መሳይትር የስፖርቲንግ ሊዝበን ጥንዶቹን ሞርተን ሁጁልማንድና ኦስማን ዲዮማንድ ለማስፈረም ተስፋ ያደርጋሉ። ሁጁልማንድ ከስፖርቲንግ ጋር የመልቀቂያ አንቀጽ እንደተዘግቧል። ይህም 43 ሚሊዮን ፓውንድ ነው ተብሏል። ዲዮማንድ በዚህ ክረምት ሊለቅ ይችላል። ዋጋውም እስከ 35 ሚሊዮን ፓውንድ ሊሆናል ሲል ቲም ቶክ ዘግቦታል። ፋብሪዚዮ ሮማኖ ስለ አሰልጣኝ ኢላማዎች ጠይቆ እንዲህ ሲል መሰረት ከመጀመሪያው ቀን ጀምሮ ከካሪ ጋር በጣም ግልጽ ነው። ለማንሳት የሚቻሉ ምርጥ መፍትሄ በሙሉ እንዲያመጣ ይፈልጋሉ። ካሪ አሁን ላይ ሙሉ በሙሉ ደህና፣ ነገር ግን አሁንም እንደ ቋሚ አሰልጣኝ የመቆየት እድሉ እንዳለው ያምናሉ ሲል ተናግሯል። አሌክስ ክሮክ በኢራኦላ ከማንቸስተር ጉዳይ ጠይቆ እንዲህ ሲል ይመልሳል። ዩናይትድ በፕሪሚየር ሊጉ ውስጥ እንዲቆይ ሊያደርገው ከፈለገ አሁንም ለዩናይትድ አማራጭ ይችላል፣ ነገር ግን በእጩ ዝርዝራቸው ውስጥ ከፍተኛ እንደሆነ አይታመንም። ሪቻርድ ሂውስ ኢራኦላን ወደ ቦርንማውዝ ያመጣውን አርኔ ስሎትን ከለቀቀ ሊቨርፑልም ሊፈልገው ይችላል ሲል ተናግሯል። ክሪስቶፈር ቪቬል በአርቢ ሌይፕዚግ ጋር የተያዙ ለስሞች የተመለከተ ሲሆን አንድ የቀድሞና አንድ የሆነ የሌይፕዚግ ሰው ለማምጣት ፍላጎትን ሰምተዋል። ይህም የቀድሞ አሰልጣኝ ጁሊያን ናግልስማን እና የአሁኑ ኢላማ የዲዮማንድን ያካተል። ቀደም ሲል የተገለጸው ማንቸስተር በዲዮማንድ ላይ መስራት ጀምሯል። ማይክል ካሪክ በሊድስ ሽንፈት ምክንያት የማንቸስተር ኃላፊዎች ድጋፍ አጥቷል። ዩናይትድ አሁን አማራጮችን የገመገመ ሲሆን ክለቡ በኦልድ ትራፎርድ በሊድስ ከተሸነፈ በኋላ በሚቀጥለው ዘመን በኃላፊነት የሚቆየት እድሉ አሁን ላይ የቀነሰ ነው ተብለዋል።
የአልታይ ባንዲር ተወካዮች አሁን ከቤሺክታሽ ጋር በግል ውሎች ተስማምቷል። ከዩናይትድ ጋር የዝውውር ክፍያ መስማማት ከቻሉ ስምምነቱ ሊጠቅ ይችላል። አንድሬ ኦናናም በትራንስቮን ስፖርት የውሰት ውሉ ሲያልቅ ዩናይትድ እንደሚለቅ ይጠበቃል። ምንም እንኳን ቶም ሂተን አዲስ የ1 ዓመት ውል ቢቀርብለትም ሲል ሜል ስፖርት ዘግቦታል። ስኮት ሳንደርስ እንዲህ ሲል ነገር አሞሪም እንዲለቅ ፈልገው ነበር፣ ነገር ግን ኢራኦላ እንዲመጣ ይፈልጋሉ። ማንቸስተር ሰኞ በድል ተሸንፏል። አሁን በካዲክ ስር በትክክል እየሰራ አይደለም። አሞሪም ሁልጊዜም ስለ ኢንቴንሲቲ ይናገር ነበር፣ ነገር ግን ሰዎች በስርዓቱ ላይ ብቻ ያተኩሩ ነበር። እናም እንዲወጣ ይፈልጉ ነበር። ኢራኦላ ማንቸስተር ጥሩ አይሰራም እያልኩ ነው፣ ነገር ግን ተአምራትን አጠብቁ። ማንቸስተር ሙሉ በሙሉ አዲስ የመሃል ሜዳ እስኪገነባ እና ኋላ መስመሩ እስኪያስተካከልና የቡድን ጥልቀት እስኪኖር ድረስ አሁንም ትዕግስት ይፈልጋል ሲልም ተናግረዋል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ። መልካም ቀን